እና የሰው ልጅ ልብ ውስጥ ገብቶ በዚህ ያህል መወደድ ማለት እግዚአብሔር በቃ የሆነ ንጹህ ልብ ሳይሆን ስለመረጠው ነው። ከህዝብ ፍቅር ያገኘሁት እንድትል ምን የመሰለ መኪና ግዙላት። ከሁለቱ ለማን ይገባል ነው አይደል የምትሉት? ያማችኋል እንዴ? ለኔ ነው ይሄ አዋርድ የሚገባው። ታጭበርብሯል። የኔ ቮት ነበር። አዩት ምን ይቦላካል አራዳ ልጅ አዩት ምን ይቦላካል። ሲሳይ እንግዲህ አብሯት በጣም ብዙ ስራዎችን አብሯት ሰርቷል አይደል? ከዩቲናስ ጋር አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላል። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህፃናቶች እዚህ ግን ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ነው። ሳይደክማችሁ ቪዲዮ ለሰራችሁ ስለኔ በጣም አመሰግናችኋለሁ። አሪፍ ሚሞች ለሰራችሁ አመሰግናችኋለሁ። እንዴት ነው ግን ከጃኒ ጋር ያላቸው ግንኙነት ሪል ይመስላችኋል? እኔ እስካሁን ሪል ነው ብዬ አላምንም። ዩቲናስም እንግዲህ 1 ሚሊዮን ብር ማሸነፍ ችላለች። ከጀርባ ዳይሬክተር ነባ እና ጉርታሉ ዴማ አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም መብት የላትም መስበክ እዛ ቦታ ላይ አይሰበክም። ምን ለመናገር ማለት የተለያየ እምነት ያላቸው ሰዎች ናቸው ያሉትኝ። አልጩም እና የውጭ ዜጋ ነው ወደዳችሁም ጠላችሁ ሀገሬን ክጄ ነው አሜሪካዊ ነኝ። እናንተ ከአዲል ትሆን ትችላለህ። ሌላው ሰው ግን ለወረቀት ብለው እንጂ ከልቡ ሀገሩን የሚከድተው ማንም ሰው ያለ አይመስለኝም። የወጣቱን እድል ምሻማ ከሆነ አዶናይ ነው የወጣቱን እድል እየተሻማው። እውነት አትዋሺ። አዋርዱ ለማይገባት እኔ ይኸውላችሁ ጋይስ ከፈለጋችሁ ሪከርድ አድርጉኝ። እንደውም ሪከርድ አድርጉኝ። እኔ ሀቁን ነው የምናገረው ጋይስ። እኔ ባያዝድ ያልሆነ አስተያየቴን ነው የምሰጠው። እሺ ይሄ ጓደኝነትም ሳልል የሰራም ሰው ሳልል ትክክለኛ አስተያየቴን ነው የምሰጠው። እሺ ለማን ይገባል ይሄ አዋርድ? ከሁለቱ ለማን ይገባል ነው አይደል የምትሉት? ለባምቢ ነው። ያማችኋል እንዴ? ለኔ ነው ይሄ አዋርድ የሚገባው። ታጭበርብሯል። የኔ ቮት ነበረ። እኔ እየመራው ነበረ። ምንድነው የተፈጠረው? ከሆነ በኋላ እኔ መጀመሪያ እኮ የኔ ነበረ እኮ የኔ አልነበር እንዴ? መጀመሪያ እየመራ የነበረው እኮ ቮት እንዴ? እኔ እኮ አጭበርብረውኛል እኮ። በዚህ ዓመት ክሬተር ቢባል እንደኔ ክሬት ያደረገ ማን ነው? ማን አለ እንዴ እንደ ባምቢ ክሬት ያደረገ? አዝናኝ ሰዎች። እኔ እኮ እርዳታ ቢባል ለጋስነት እንደኔ ለገሰ ማን ነው? እኔ ሲደብረኝ ካንቺ ቪዲዮ ነው የምከፍተው። ለግስ አንዴ ያረኩት አይ ባምቢ እኮ የድሮ ኮንተንቶቿን ግን ብታዩ በጣም እኮ ነው የምታስቀው። ግን የምር በጣም እኮ ነው የምታስቀው። የመጀመሪያዎቹ ኮንተንቶቿ ትዝ ይላችኋል? የባምቢ እኔ እንደ ባምቢ የሚያስቀኝ ሰው አልነበረም የምር እንዴ። ደግነት ቢባል የደግነት ጥግ ኢትዮጵያውያን ያዩት በኔ አይደል እንዴ? እውነት ነው። ለጋሽ አይደለሽ እንዴ ባምቢ? እውነት ነው እናውቃለን እንዴ። እኔ በጣም ነው ያዘንኩት። ተጨርብሯል። ግን እኔ እንደኔ ለገሰ ማን አለ እያለችን ነው ባምቢሻ። ይመች። ለማንኛውም ተጭበርበረሻል በጣም መልሱላት፣ ስጧት። አዩት ምን ይቦላካል አራዳ ልጅ አዩት ምን ይቦላካል። ሲሳይ እንግዲህ አብሯት በጣም ብዙ ስራዎችን አብሯት ሰርቷል አይደል? ከዩቲናስ ጋር እንዴት ነው እንደዚህ ሊሆን? ምን ብላ ብታስቀይማቸው ነው አልገባኝም። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አደራ ይችላል ምን ብላ ብታስቀይማቸው ነው ግን? እግዚአብሔር እናሳ አይቶት ማንን አይተዋል? አጅቲን ሲሳይ ነው ማርያምን ይችላል። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ካለ ለምን ያልተሸለመው ልጅ የምር በጣም ለፍቷል እኮ እውነት ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልብ ደበረኝ ማለት በጣም ደበረኝ።
እኔ እንትን ብዬ ነው የወጣሁት። በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለ3 ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም። አንድም ስሜን አልጠሩትምሽ። ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ ያሳዝናል በጣም ግን የምር ይሄ ልጅ በጣም ለፍቷል። አሁን በጣም የሰጡትንም ቻሌንጅ በአግባቡ ነበር የተወጣው። ለኦኬ ፓስቶ የሰራው ቻሌንጅ ራሱ በጣም ቫይራል ወጥቶለት ነበር። እንዳለውም ደግሞ ብዙ ሰዎችም ሰርተውበት ነበር። እንግዲህ በጣም ያሳዝናል። አዶኒ ይችላል። መድኃኒዓለምን እንኳን ደስ አለ ብራዘር። ይትችላለህ ያራዳ ልጅ ይመችሽ። አዶኒ ብራዘር ደስ ነው ያለን። አስከበርሽ መድኃኒዓለምን በህዝብ ድምጽ ነው ብራዘር። ሙስና የለችም በህዝብ ድምጽ ነው ያራዳ ልጅ። አዶኒ ይመችሽ። ማንም ምንም ቢል በቃ የህዝብ ድምጽ ተከብሯል። በዛ ደስ ብሎናል። እውነት በቃ አለቀ። በጣም ነው የማመሰግነው። በጣም ሆናለች በተሳለች Congratulations to Utinas for winning. ዩቲናስም እንግዲህ 1 ሚሊዮን ብር ማሸነፍ ችላለች። በጣም ደስ ብሎኛል ለሷ እውነት ለመናገር ማለት ነው። የሆነ ሽልማት ማሸነፍ ነበረባት። በሶስት ዘርፎች ደግሞ አሸንፋለች። አንደኛው ደግሞ ገንዘብ ያለው ሽልማት ነበረ። 1 ሚሊዮን ብር እንድትሸለም አድርጓታል። እንግዲህ ሌላኛው ደግሞ በትክክል እሷ የሚገባት ላይፍ ታይም አዋርድ ነበረ። ላይፍ ታይም አዋርዱንም አሸንፋለች። ለሷ የሚገባትን ሽልማት ስላገኘች እውነት ለመናገር የምር ነው የምነግራችሁ በጣም ደስ ብሎኛል። የምር ማለት ነው። እንኳን አሸነፈች። The Smile Challenge Award for the G Power TikTok Creator Awards of 2025. She looks absolutely beautiful. ከጀርባ ዳይሬክተር ነባ እና ጉርታሉ ዴማ በጣም ብዙ ሰው አለ። በጣም ነው የማመሰግናችሁ ሁላችሁንም። ነባ ያማል እንዴ በጣም ነው የማመሰግነው። በጣም ልጅ እኮ እንዴት ነው ግን ከጃኒ ጋር ያላቸው ግንኙነት ሪል ይመስላችኋል? እኔ እስካሁን ሪል ነው ብዬ አላምንም። እውነት ለመናገር ግን ለሷ ያለው አክብሮትና ምናምን በጣም ነው የሚያስደስተኝ። እውነት ለመናገር ሰው እንዴት ትሪት እንደሚያደርግ አይታችኋል? በቃ ምንም ሰው አየኝ አላየኝ ሳይል ነው በቃ ሰውን ትሪት የሚያደርገውና ይመቸው። እሺ እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ሁላችንም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችሁ ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድን ያለችው እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድን ነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል። ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣
ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ። እውነት ነው። እዛ ቦታ ላይ ወጣ በክፋት አስበው አይደለም። እውነት ለመናገር ግን ያው እዛ ቦታ ላይ አይሰበክም። እውነት ለመናገር የተለያየ እምነት ያላቸው ሰዎች ናቸው ያሉትኝ። የራሷን እምነት እንዳለው ደግሞ አሸናፊ ብትሆን በቃ አለቀ፣ ማመስገን ትችላለች ፈጣሪዋን ምናምን። ግን እምነቷን ግን ወጥታ ደግሞ የሆነ ቤተክርስቲያን አይደለም ምናምን መስበክ ግን አችልም። ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለውም። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶና ያንቺን ጌታ አልተቀበለም አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው የምትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና ያው ለማለት የፈለገው እንግዲህ እዚህ ጋር ኦርቶዶክስ በኢየሱስ ክርስቶስ አታምንም እያለ አይደለም። ግን ያው በተለምዶ እንግዲህ ፕሮቴስታንቶች እና ኦርቶዶክሶች እኛ የምናምነው እምነት እኛ የምናምነው ኢየሱስ የተለያየ ነው ተብሎ ስለሚታሰብ ይመስለኛል እንግዲህ ያው ለዛ ይመስለኛል እንግዲህ አንዳንዴ የት ቦታ ላይ ሆኜ ነው ይህንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርግ። ለማንኛውም ትክክለኛ ያው እይታ ነው ብዬ ነው ማስበው። እኔ ያው እንደዚህ አይነት ቦታ ላይ ተኪዶ አይሰበክም። በቃ በአጠቃላይ እውነት ለመናገር ያው መብት አይደለም ነው። ግን ከክፋት አላረገችውም። ያው ይቅር ብለናታል። ማስተዋል ብራዘር አይሚ ትሙት። እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ፉራጅ አልተባለም። ሰላም ነው ስለ ህፃናቶችን እዚህ ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ። አሳዘነኝ ልጅ እግዚአብሔርን የ10 ብር ቻሌንጅ እናስጀምርለት ይላል አንድ ሰው። በጣም ብዙ ላይክ አድርጎታልና ምንም ችግር የለውም ቢጀመርለት። ስሜን አልጠሩትም ከ1 እስከ 5 ጨራሽ ሚካኤልን ደብሩኝ። ያሳዝናል። ሻድነኝ በመጀመሪያ እንኳን ደስ አለ። በማሸነፍ ምን ተሰማ? በጣም ደስ ብሎኛል። ደስታ በጣም እናመሰግናለን። በጣም የጂ ፓወር አሸናፊ በመሆንም በጣም ደስተኞች ነን። እናመሰግናለን። ማስተላለፍ የምትፈልገው መልእክት ካለ? እወዳቸዋለሁ። ሁላችሁም ከጎኔ ለቆማችሁ እወዳቸዋለሁ። አባቴ፣ እናቴ፣ ቤተሰቦቼ ሁላችሁም ስለተማመናችሁብኝ አመሰግናለሁ። ጓደኞቼ ሁላችሁም አመሰግናለሁ። የኢትዮጵያ ሕዝብ አመሰግናለሁ። ሳይደክማችሁ ቪዲዮ ለሰራችሁ ስለኔ በጣም አመሰግናችኋለሁ። አሪፍ ሚሞች ለሰራችሁ አመሰግናችኋለሁ። ለመረጣችሁ፣ ኮሜንት ላደረጋችሁ፣ ላይክ ላደረጋችሁ፣ ሼር ሪፖስት ላደረጋችሁ ሁላችሁም ከልቤ ነው የምወዳችሁ። እንግዲህ እኔ ሁሌም ስህተት አልሰራም ማለት ነው። ስህተት የምሰራባቸው ጊዜያቶች ሊኖሩ ይችላሉ። ያጠፋው ከመሰላችሁ በጣም ይቅርታ አድርጉልኝ። እወዳችኋለሁ። ፍቅር ነው የምፈልገው፣ ሰላምን ነው የምፈልገው፣ መከባበርን ነው የምፈልገው። እወዳችኋለሁ። እግዚአብሔር ይመስገን። እናመሰግናለን። ሁላችንም አመስግናለሁ። ወዳችኋለሁ። ቻው እንዋ ያቺ ልጅ በጣም ነው የሚገባት። የምር እኔ ቤተሰቦቿን ሳላደንቅ አላልፍም። ይመቻቸው ይመቻቸው። እንዲህ በጣም የሚገርሙ ኮንተንት ክሬተሮች ናቸው። እግዚአብሔርን አይደለም 2 ብቻ አይደለም 3 4 ገጸ ባህሪያትን እየሆነች በራሷ ቪዲዮ
እግዚአብሔር በአጭር ጊዜ ውስጥ ምን ያህል ልቡን ቢያዩ ነው እንደዚህ እንዴ አቃተው ለመፈመስ ምን ያህል እንደሚከብድ መፈመስ ልትፈምሱ ትችላላችሁ። ድንቁር ብላችሁ ትፈምሳላችሁ፣ ሰውም ሰድባችሁ ትፈምሳላችሁ። ግን የሰው ልብ ውስጥ መቀመጥ ማለት ግን ከባድ ነው። የሰው ፍቅር ማለት እግዚአብሔርን ከባድ ነው። ሰው ልጆች እናንተን ወደዋል። ሰው ሲወዳችሁ፣ ሲያምንባችሁ፣ ሲፈልጋችሁ፣ ሲመርጣችሁ ነው። እና የሰው ልጅ ልብ ውስጥ ገብቶ በዚህ ያህል መወደድ ማለት እግዚአብሔር በቃ የሆነ ንጹህ ልብ ሰራው ስለመረጠው ነው። በቃ የሆነ መርጦታል። የሰው ፍቅር ቀላል አይደለም። ማርያምን ማግኘት እግዚአብሔርን በእውነት የሰው ልጅ ልብ ውስጥ መቀመጥ ማለት እንኳን እሱን ተውና ከእህቶቻችሁ ጋር እንኳን እኮ ከስጋችሁ ጋር እንኳን ትጣላላችሁ፣ ትጋጫላችሁ። መስማማት ይከብዳል። ይሄ ሁሉ ህዝብ ተስማምቶ ወደነዋል ብሎ ከመረጠው እግዚአብሔር ልቡን አይቷል ማለት ነው እንጂ ከባድ ነው መፈመስ። እኔ ነው እግዚአብሔር በአጭር ጊዜ ውስጥ ምን ያህል ልቡን ቢያዩ ነው እንደዚህ የዩቲ ደጋፊዎች፣ ዩቲ የምትወዷት የዩቲ አድናቂዎች ምን ታደርጋላችሁ መሰላችሁ? ማርያምን ያዘናችሁ እሷ እንድታሸንፍ ፈልጋችሁ ያዘናችሁ ያላችሁ ሰዎች ማለት ነው ተሰብሰቡና ማርያምን ገንዘብ ሁላችሁም አዋጣችሁ ምን የመሰለ ከህዝብ ፍቅር ያገኘሁት እንድትል ምን የመሰለ መኪና ግዙላት። እመቤቴ ጌታ በጣም የምትወዷት የዩቲ ደጋፊዎች ምን የመሰለ ግዙላት። የምራው እንዴ እግዚአብሔርን ይገባሻል። በቃ ይሁላ ጊዜ ሰርተሽ አዋጣችሁ ግዙላት። በእውነት እግዚአብሔር ደግሞ ፈቅዷል። አዶናይ ከእግዚአብሔር ጋር እንጋፋም እኛ የዚህ ያህል መኪና ካስፈለጋት እውነት ብዙ ደጋፊ ያላት ምን ይገዙላታል፣ ችግር የለም። ግን ወዳጆች ብላችሁ እመቤቴ ገንዘብ ሁላችሁ 1 ሚሊዮን ብር አግኝታለች እኮ አይደል? ጨምራ ትገዛለች። ኧረ የገንዘብ ችግር የለባችሁም ቲክቶከሮች። በነገራችን ላይ የክብር ጉዳይ ነው እንጂ የገንዘብ ችግር እንኳን ያለባት አይመስለኝም። ዋጣችሁ ምን የመሰለ መኪና ግዙላት። መኪና ቸግሯታል እያልኩ አይደለም፣ በሌላ እንዳትወስዱ። ግን የምትወዷት ወዳጆቿ ደግሞ በዚህ ሰፖርት አድርጓት። አዶናይን በመስደብ አይደለም፣ አዶናይን በማንቋሸሽ አይደለም፣ የአዶናይ ጋር ደጋፊ ጋር በመጣላት በመጨቃጨቅ አይደለም። አዶናይ አይችልም አይገባውም እያላችሁ ሳይሆን ሁለቱም ይገባቸዋል። እኛ ደግሞ ከወዳጆች ከአድናቂዎች ብላችሁ ደግሞ ለእሱ አበርክቱላት እመቤቴ። አዎ አዶናይ አሸነፈ መቸው አዶናይ እንትን ሲል እንዴት ደስ እንዳለኝ ኤርሚ እግዚአብሔር ነው። እኔ ማርያም ከአንደበቴ ያጠፋም መቼስ በቀን አንዴ አለች ማርያም። ለምንድን ልጅ የምታቃጥለው ቤታዩ ግን እንዴ ሰውነቴን ዝር ነው ያለው እግዚአብሔርን። ኮመንት ላይ ነገር በእናትሽ አላየሁትም። አይውሽ ብሰማው ወይኔ አላየሁትም። እኔ ላሳይ እኔ አሳይ ያለህት አለ 1% ማርያም ኧረ አዶናይ አሁን ገና ይመሽ እመቤቴ ሰውነቴ ስንቴ ደጋ አይዞ ወንድም ማለት አዶናይ የውጭ ዜጋ ነው፣ ወደዳችሁም ጠላችሁ። ሂዝ ፍሮም ካናዳ። እኔ አሁን አሜሪካዊ ነኝ። አሜሪካዊ ስለሆንኩኝ ፓስፖርት የአሜሪካዊ ነው። ምን ይጠበስ ታዲያ? እሺ ምን አድርጉ ነው የምትለን? አሁን ፍራውል ምንድን ነው የሚያቃጥልሽ? በኢትዮጵያ ጉዳይ ላይ አይመለከተኝም። ምክንያቱም እዚህ ዜግነት ስንወስድ ቃለ መሐላ ፈጽመን ነው። እሺ እጅ ጭነን ነው ቃለ መሐላ እንደዚህ ፈጽመን ነው። እጅ አንስተን ነው ቃለ መሐላ ኢትዮጵያን ክደን ነው አሜሪካ የምንሆነው። ክደን ማለት ነው አገራችንን ክደን ነው። ስለዚህ ይሄ የውጭ ሀገር ዜጋ ፓስፖርት የያዘ ሰው አገሩን የካደ ነው፣ ወደድክም ጠላህ። እኔ ሀገሬን ክጄ ነው ፓስፖርት የወሰድኩት። ቃለ መሐላ እጄን አንስቼ ሀገሬን ክጄ ነው አሜሪካዊ ነኝ። እናንተ ከሃዲ ልትሆን ትችላለህ። ሌላው ሰው ግን ለወረቀት ብለው እንጂ ከልቡ ሀገሩን የሚክድ ሰው ማንም ሰው ያለ አይመስለኝም። ህይወቱን ለመቀየር ራሱን ለመቀየር ነው ከሀገር የሚወጣው። ሰርቶ ተቀይሮ ሁሉም ሰው ወደ ሀገሩ ይመለሳል። ምንድን ነው ይህ? በቃ አንተ ከልብ እንግዲህ ሀገርን ክደ ሊሆን ይችላል እንግዲህ ብዬ ማለት ነው። ስለዚህ ሀገሩን የካደ ነው ይሄ ፓስፖርት የያዘ ሰው። ስለዚህ የሌላ ሀገር ፓስፖርት የያዘ ሰው ኢትዮጵያ ላይ በኢትዮጵያ ጉዳይ ላይ እንደ ገለልተኛ እንደ ውጭ ሀገር ዜጋ ነው እንጂ መታየት ያለበት። በዚህ ሰዓት ራሱ ትንሽ እንኳን ፖዘቲቭ ብትሆኑ ምን አለበት ግን? ኧረ በመድኃኒዓለም እንደ ዜጋ ገብቶ ሀገሩ ላይ የሚደረገው ፖለቲካዊ የሚሆን ሌላም ጉዳዮች ላይ መሳተፍ የለበትም። ለምን መሰላችሁ? እኛ አሁን እኔ በአሜሪካ ፓስፖርት ይዤ ሀገሬ ላይ ገብቼ ኢንቨስት ማድረግ ሌላ ነገር ነው። ግን የወጣቱን እድል ምሻማ ከሆነ ሀገሩ ላይ ያለው ሰርቶ እየተጣጣረ ያለውን እየለፋ ያለውን ሀገሩ ላይ ለመለወጥ እየታገደ ያለውን አዶናይ ነው የወጣቱን እድል እየተሻማው። እንዲህ ምን አይነት ጭንቅላት ነው? በቃ ቅንጭር ያለች በቃ ጭንቅላት ማለት ነው። በቃ የቀነጨረ እንዲህ ወጣቱ ሞቲቬት እያደረገ ወጣቱ ካለበት ሱስ እንዲወጣ እያደረገ ያለ ልጅ የወጣቱን እድል እየተሻማ ሚጢጥ የሆነ ጭንቅላት ነው ግን ያለው። ገንዘብ ብቻ አንዳንዴ በቂ ግን አይደለም በእውነት። እኔ ከውጭ ሀገር መጥቼ የሌላ ሀገር ፓስፖርት ይዤ የዛን ሰውዬ እድል ምቀማው ከሆነ እዝና ፌር አይደለም ይሄ። ኧረ እባክህ ኧረ በመድኃኒዓለም ዞር በል ሳብ በትስ የምር
እኔ አሁን እግዚአብሔርን አምኜ ገደል ውስጥ ብገባ ይሻለኛል። እውነት ለመናገር ፈርቼ ተመሳሳይ ቦታ ላይ ከምኖር ፍርሃት አያቆመኝም። ከፍርሃት በላይ እምነትን እመርጣለሁ። ምን እንጂ አትፍራ የሚለው ነገር ወይ ትፈራለህ ታቆማለህ፣ ወይም ደግሞ አምነህ ትቀጥላለህ ነው። አንድ ከምጠላው ነገር ቁጭት ነው። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነህ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ለሙሴ ሰለሞን ያስገኛቸው ማለት ፈልጋለሁ። ብሩኬ ይገባሻል፣ ይገባሻል አባት። የምር ደስ የሚል ሰው ነው ብሩኬ። ግድቲ ባህሪው ደስ ይል። እንደዚህ አይነት ባህሪ ነው እንዳለው። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ፣ እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይሄ ሽልማት ለሷም ነው። አመሰግናለሁ። በመጨረሻም እንግዲህ you deserve it የምር ከጠዋት ጀምሮ ነው አባዬ አንተ ጀምር ነው እማዬ አንተ ጀምር አንቺ ጀምር አባዬ አንተ ጀምር አባዬ አንተ ጀምር ይሻላል አባዬ ቢጀምር ይሻላል። ነረረኛ አላሰለቸኝ። ኧረ አና አይገባትም ነው የምትሉት? የምር ኤዲት አድርገው የሚለቁላትን ፋሚሊዎች ይመቻቸው።